ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንድትጀምሩ ላይክ ስታደርጉ የዚህም ፕሮግራም ተደራሽነት ተደማጭነት ከፍ ስለሚያደርግ ላይካችሁ ይጠቅመናል። ላይክ እያደረጋችሁ ፕሮግራማችንን እንድትጀምሩ አዲስ ከሆናችሁ ቻናላችንን ዛሬ ለጀመራችሁ ዛሬ ለከፈታችሁ ዛሬ ማድመጥ ለጀመራችሁ ሰብስክራይብ በማድረግ ለቻናላችን ቤተሰብ እንድትሆኑ በአክብሮት እየጋበዝን ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች ለቻናላችን በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ እንድታደርጉ የአክብሮት ግብዣችን እያቀረብን የመጀመሪያ ክፍል የዕለተ እሁድ ፕሮግራማችን በቀጥታ ትኩረት የሚያደርገው በዓለም ዋንጫ ዙሪያ ይሆናል። በተለይ ከአህጉራችን አፍሪካ ከተወከሉ ሀገራት መካከል በዓለም ዋንጫ አንዷና አስደናቂ ጉዞ በዚህም ዓለም ዋንጫ እያካሄደች የምትገኘውን ሞሮኮን በተመለከተ እስቲ የትናንትናውን ጨዋታውን ድል በተመለከተ የሞሮኮ አስደናቂ ጉዞን በተወሰነ መልኩ በዚህ ዓለም ዋንጫ መዳሰስ የሚያስፈልግ ጠንካራ ብሔራዊ ቡድን በአስደናቂ ጨዋታና አስገራሚ ውጤቶችን እያስመዘገበች ከአህጉራችን እንግዲህ ከተወከሉ ብሔራዊ ቡድኖች መካከል ሞሮኮ ወደ ሩብ ፍጻሜ ማለፏን ትናንት ምሽት ካናዳን 3-0 ከረፍት በኋላ በተቆጠሩ 3 ግቦች ካናዳን አሸንፈው ወደ ቀጣዩ ዙር ማለፋቸውን አረጋግጠዋል። ይህንን ውጤት በተመለከተ እንዲሁም ጠለቅ ያለ የሞሮኮ ብሔራዊ ቡድንን በዚህ ዓለም ዋንጫ እያሳየን የሚገኘውን አስደናቂ ከጨዋታ ብልጫ ጋር የኳስ ቁጥጥር በጨዋታ ላይ የሚያደርጉት እንቅስቃሴ እጅጉን አስገራሚ ሆኖ ከምድብ ጨዋታ እስከ 16 የጥሎ ማለፍ ጨዋታ ድረስ የነበራቸው እጅጉን አስደናቂ ጉዞ እንግዲህ በስተመጨረሻም ወደ ሩብ ፍጻሜ እንዲያልፉ የረዳቸውን ጣፋጭ ውጤት በእጅጉ ከረፍት በፊት በተቸገሩበት የካናዳ ጨዋታ የሶሊማርችን ካናዳን በማሸነፍ ወደ ቀጣዩ ዙር ማለፋቸውን አረጋግጠዋል። ይሄ ፕሮግራም የካናዳና የሞሮኮን ጨዋታ በተመለከተ ወደ ሞሮኮ ብሔራዊ ቡድን የበለጠ ጉዳዮችን ሰፋ አድርገን የምናነሳበት የመጀመሪያ ክፍል ፕሮግራም ይሆናል። ይሄ ፕሮግራም እንደተጠናቀቀ ምሽት 6 ሰዓት ላይ ጠንካራ አካል ብቃት ፋውል በርካታ አወዛጋቢ ጉዳዮችን ባስተዋልንበት የፈረንሳይና ፓራጓይ ጨዋታ ኪሊያን ኢምባፔ ብቸኛ ግብ አስቆጥሮ ፈረንሳይ ፓራጓይን 1-0 በማሸነፍ ወደ ቀጣዩ ዙር ማለፏን አረጋግጣለች። ይህንን ተከትሎ እንደ ኳታር 2022 የግማሽ ፍጻሜ ጨዋታ አሁን ደግሞ በሩብ ፍጻሜ ሞሮኮና ፈረንሳይ በድጋሚ መገናኘት ችለዋል። በጁላይ 9 ቦስተን ላይ የሁለቱ ጨዋታ የሚደረግ ይሆናል። ይህንንም ጨዋታ በተመለከተ የባፔ አስደናቂ ሪከርድ ከሜሲ ጋር በጎል እኩል ሆኖ አሁን ላይ የበለጠ ግብ ላይ ተሳትፎ በማድረግ 7 ግብና 2 አሲስቶች ስላሉት ኪሊያን ኢምባፔ አሁን የዓለም ዋንጫ ጎልደን ቡት እየመራ ነው የሚገኘው እና ይህን አስደናቂውን ጉዞና የፈረንሳይ ብሔራዊ ቡድን ምሽቱን እጅጉን የተቸገረበት በተለይ የዳኝነት ውሳኔዎች የፓራጓይ ብሔራዊ ቡድን ይዞ የመጣው ፊዚካል እና ጠንከር ያለ የመከላከል ስትራክቸርን በስተመጨረሻም በኪሊያን ኢምባፔ ብቸኛ ፍጹም ቅጣት ምት አስቆጥረው ፈረንሳዮች ወደ ቀጣዩ ዙር አልፈዋል። ይህንን በተመለከተ ከዚህ ፕሮግራም በኋላ ፈረንሳይን ትኩረት አድርገን የምናነሳውን ፕሮግራም ይዘን እንመጣለን። ዛሬ ከሚደረጉ ጨዋታዎች መካከል በድጋሚ በፕሪሚየር ሊግ የጀመረው ትንቅንቅ በዓለም ዋንጫ ይቀጥላል። ዛሬ ምሽት እንግዲህ ምሽት 5 ሰዓት ላይ ኖርዌይ ከብራዚል የ16 ውስጥ የጥሎ ማለፍ ጨዋታ ይኖራቸዋል። ሁለቱ ሀገራት
ሃላንድ ከጋብሪኤል ማጋሌሽ በድጋሚ አርሴናል ከማንቸስተር ሲቲ በፕሪሚየር ሊግ ውስጥ እና የነበረውን ትንቅንቅ ዛሬ ደግሞ በብሔራዊ ቡድን ኖርዌይ ከብራዚል ሁለቱ ተጫዋቾች በድጋሚ ተገናኝተዋል። እስቲ ማን ያሸንፍ ይሁን? የሁለቱም ብሔራዊ ቡድኖች ጥንካሬና ስለ ሁለቱ ተጫዋቾች የእርስ በርስ ግንኙነት ከዚህ በፊት ያላቸው ትንቅንቅና የፉክክር ደረጃን አንስተን በሶስተኛ ክፍል እንወያያለን። ዕለተ እሑድን በእነዚህ 3 ፕሮግራሞች ከእናንተ ጋር ቆይታ እናደርጋለን። እስቲ የመጀመሪያውን ትኩረታችንን ወደ ሞሮኮ ብሔራዊ ቡድን ትናንት ምሽት ካናዳን 3-0 ባሸነፈችበት ጨዋታ ሆስተን ላይ በተደረገው 68777 ደጋፊ በሚይዘው ስቴዲዮም ጠንካራ ፉክክር ተመልክተናል። በተለይ የማርች ቡድንን ታስታውሳላችሁ። በሊድስ ዩናይትድ የማርሴሎ ቤልሳን በመተካት ሊድስን በአንድ የውድድር ዓመት በተለይ 2021/22 እና 2022/23 ሊድስን በአሰልጣኝነት ማርች መያዙን ተከትሎ ሊድስ በፕሪሚየር ሊግ ለአንድ የውድድር ዓመት ተጨማሪ እንዲቆይ ማድረግ የቻሉ አስደናቂ የእግር ኳስ ስታይል የሚከተሉ እጅጉን አስገራሚ ፉትቦል የሚጫወቱ በሃይ ኢንቴንሲቲ የበለጠ ተጋጣሚን በራሱ የመጫወቻ ክልል ተጭኖ ለመጫወት የሚመርጥ በእንቅስቃሴው አብዛኛው የእግር ኳስን ቤተሰብ የሚስብ የጨዋታ ስታይል የሚጠቀም ግሩም አሰልጣኝ ነው። እንደምታውቁት በፕሪሚየር ሊግ በሊድስ ዩናይትድ አስደናቂ ቡድን መገንባት ችሎ ነበር። ነገር ግን ውጤት በመጥፋቱ እና ሊድስ ዩናይትድ ከሊጉ መውረዱን ተከትሎ ነው እንግዲህ ጄሲ ማርች ሊድስን መሰናበት የቻለው እና ይሄ አሰልጣኝ እንግዲህ ወደ ካናዳ ብሔራዊ ቡድን ከመጣበት ጊዜ አንስቶ አስደናቂ ግንባታ በተለይ ወጣት ተጫዋቾች ላይ የገነባበት መንገድ በእጅጉ በተለይ በዚህ ውድድር ተጠብቆ ነበር። በኮንካካፍም የነበረው ግሩም ሪከርድ በዚህ ውድድር ላይ ይቀጥላል ተብሎ ተጠብቆ ነበር። ነገር ግን ከ16 ውስጥ ካናዳ መሻገር አልቻለችም፣ ከሞሮኮ ማለፍ አልቻለችም። እንደምታስታውሱት ሞሮኮ በኳታር ዓለም ዋንጫ ካናዳን ማሸነፍ ችላ ነበር እና አሁንም እንግዲህ ባክ ቱ ባክ ነው በተከታታይ በአንድ ቶርናመንት ካናዳን በማሸነፍ ጥሎ በማለፍ ሞሮኮ ሌላ ታሪክ መጻፍ የቻለችው። ግን ከረፍት በፊት የነበረው የካናዳ እንቅስቃሴና የጨዋታ ፕላን በጣም አስደናቂ የጨዋታ ፕላን ነበር ይዘው መምጣት የቻሉት። ሞሮኮ ለ32 ደቂቃ ሙከራ ለማድረግ ተገድበው ወደ ተጋጣሚ የመጫወቻ ቦክስ ኳስ ለመንካት እንኳን ለመሻገር እስከ 38 ደቂቃ ድረስ የፈጀባቸው በዚህ ውድድር ምናልባት ሞሮኮ እስካሁን ድረስ ካደረገቻቸው ጨዋታዎች ሁሉ በጣም ከባዱና ፈታኙ የነበረ በተጋጣሚው ስታንዳርድ አይደለም፣ ተጋጣሚው ይዞ በመጣው የጨዋታ አቀራረብ። ምክንያቱም ሞሮኮ በአስደናቂ ሁኔታ ብራዚል ላይ ከፍተኛ ብልጫ ወስዳ ጨዋታውን ማሸነፍ የሚገባትን ጨዋታ ባቻ ውጤት ተጠናቋል። ኔዘርላንድ ላይ በተመሳሳይ ሙሉ 90 ደቂቃ ማለት ይቻላል ባልተጠበቀ መልኩ የሮናልድ ኩመንን ኔዘርላንድ ብሔራዊ ቡድንን እዛው በሜዳቸው እንዲቆዩ በማድረግ ያለ አጥቂ በሚጫወት ቡድን ከፍተኛ ብልጫ በመውሰድ ኔዘርላንድን በ120 ደቂቃ 1-1 ተጠናቆ በመለያ ምት ነው አሸንፈው ወደዚህ ስቴጅ መምጣት የቻሉት። ነገር ግን እነዚህ ትላልቅ ሀገራት እንኳን ሞሮኮን በካናዳ ደረጃ መብለጥ አልቻሉም። እንደውም የበለጠ ያለ ኳስ የሞሮኮን እንቅስቃሴ ለመቆጣጠር የመረጡት የመከላከል ስትራክቸር ዋጋ አስከፍሏቸው አብዛኛው ብሔራዊ ቡድን የሞሮኮን ሽንፈት የሞሮኮን የጨዋታ የበላይነት በጨዋታ ውስጥ አስተናግዷል። ሞሮኮ ላይ ብልጫ ለመውሰድ አንድ ቡድን ምን አይነት ስትራክቸር ይዞ ማምጣት እንዳለበትም የማርች ካናዳ በአስተማማኝ ሁኔታ አሳይቷል። ከረፍት በፊት በነበረው የ4-4-2 ሲስተም የሞሮኮ ብሔራዊ ቡድን በተለይ ከራሳቸው የመጫወቻ ክልል ማንኛውም አይነት ኳስ በረጅሙ ተለግቶ አይጀምርም። ከራሳቸው የመጫወቻ ክልል እያንዳንዱ ንክኪ የተጋጣሚን ተጫዋች እየቀነሱ ነው። በእያንዳንዱ የሜዳ ክፍል በእያንዳንዱ ፌዝ አስደናቂ ፈጣን የሆነ ግሩም ሙቭመንቶችን እያካሄዱ ወደ ተጋጣሚ የመጫወቻ ክልል የሚሄዱት የበለጠ ደግሞ ያለ አጥቂ መጫወታቸው በኳስ እንቅስቃሴ ላይ ተጋጣሚን ዶሚኔት ለማድረግ የባየር ሙኒክ ንብረት የሆነው በቅርብ ሳምንት ከፒኤስቪ አይንድሆቨን ወደ ባየር ሙኒክ የተዘዋወረው ሳቢሪ
ፕሌይሜከር ነው እንደምታውቁት፣ ከአጥቂ ጀርባ የሚጫወት ከዊንግ ላይ የሚነሳ አግሬሲቭ፣ ፈጣን፣ ግዙፍ ተጫዋች ነው። የበለጠ አዲሱ የሞሮኮ አሰልጣኝ እንግዲህ ይህን ተጫዋች በ10ኛ 9 ቁጥር ባህሪ በማሰለፍ የአማካይ ቁጥር በከፍተኛ ሁኔታ በመብለጥ ሞሮኮ ተጋጣሚ በሁሉም የሜዳ ክፍል እንድታሸንፍ አንድ ትርፍ ተጫዋች እየሆነ ነው ሳቢሪ የሚጫወተው። በእያንዳንዱ የኳሱ እንቅስቃሴ በሐኪሚም በኩል በማዝራዊ በኩልም የኳሱ እንቅስቃሴ የሚዘዋወር ከሆነ ወደዛ ወደ ኳሱ እንቅስቃሴ ሜዳ ክፍል እያዘነበለ ትርፍ ተጫዋቾች ኦቨርላፕም አንደርላፕም እያደረጉ የተጋጣሚን ቁጥር እየቀነሱ ነው የሚያጠቁት። ይህም በአግባቡ የተረዳው ማርች የመጀመሪያው እንቅስቃሴ የነበረው የሞሮኮን ቢልዳፕ ወደ ሐኪሚና ማዝራዊ ወደ ዊንገር ወደ ፉልባኮቹ ኳሱ በወጣ ቁጥር ፉልባክንና ዊንጎችን ነበር በደንብ ፕሬስ የሚያደርገው። አማካዩ ኳስን ከተቀበለ በኋላ በዲያጎናልም በረጅምም በላይን ብሬኪንግ ፓስም የሞሮኮ ማጥቃት ትልቁ አቅም በተለይ ሐኪሚ መሆኑን ተከትሎ የቀኙን የሜዳ ክፍል በአስደናቂ ሃይ ፕረስ የሞሮኮን ቢልዳፕ 100% መቆጣጠር ችሎ ነበር። በዚህ መሰረት እንግዲህ ከረፍት በፊት 2 ቢግ ቻንሶችን ካናዳ ክሬት አድርጎ እንግዲህ ጆናታን ዴቪስ ሳይጠቀም ቀርቷል። ይሄን አጥቂ እንደምታስታውሱት በሊል አስደናቂ አጨራረሱ የሚታወቅ ከዛም በኋላ ፍሪ ኤጀንት ከሆነ በኋላ ወደ ዩቬ ተዘዋውሮ በተጠናቀቀው የውድድር ዓመት በዩቬ ግሩም ቆይታ አድርጓል። አሁን እንግዲህ ጆናታን ዴቪስ ለካናዳ ብሔራዊ ቡድን እስትንፋስ ነበር። ይሄ የፊት መስመር አጥቂ በትናንትናው ዕለት ከረፍት በፊት በነበረው የካናዳ ብልጫ ግን እድለኛ አልነበረም። ካናዳ ሞሮኮን ከየትኛውም ብሔራዊ ቡድን በዚህ ዓለም ዋንጫ ከረፍት በፊት ከፍተኛ ብልጫ አድርጋ፣ ነገር ግን እድለኛ አልነበረችም። እንዲሁም የኢትዮጵያ ዝርያ ያለው ካናዳዊ ዊንገር ነበር አህመድ የሚባል እና ምናልባት ከተመለከታችሁ ሙሉ 90 ደቂቃ ተጫውቷል። 20 ቁጥር የክንፍ ተጫዋች። ይህም ተጫዋች እንግዲህ በማርች ቅድሚያ የተሰጠው የክንፍ ተጫዋች ነበር። የካናዳ ከረፍት በፊት ብልጫ እጅጉን አስደናቂ ነበር። ሞሮኮን በደንብ ተቆጣጥሮ ጨዋታን መብለት ችሏል። ነገር ግን ከረፍት በፊት በሚያስገርም ሁኔታ ከጨዋታው ላይ ከተሞከሩ ትላልቅ ሙከራዎች የበለጠ ኢላማቸውን ከጠበቁ ሙከራዎች ይልቅ ማርቲን ኦሊቨር የመዘዛቸው ቢጫ ካርዶች ከፍ ይሉ ነበር። በጨዋታው ከረፍት በፊት 5 ኢላማውን የጠበቀ ሙከራ ነበር። ነገር ግን ከረፍት በፊት በሞሮኮም በካናዳም በኩል የነበሩ ተጫዋቾች 6 ቢጫ ካርድ ነበር መመልከት የቻሉት። ጨዋታው እንግዲህ የመጀመሪያ 45 ለሞሮኮ በጎ የሚባል እድለኛ የሚያስብላት ነው። ካናዳ ደግሞ እድለኛ ያልነበረችበት ነው። የመጀመሪያ 45 በካናዳ ከፍተኛ ብልጫ ሲጠናቀቅ ሁለተኛ 45 እንደጀመረ እንግዲህ ጨዋታው ገና በጀመረ 50ኛ ደቂቃ ላይ የተገኘችዋን ቅጣት ምት አሽረፍ ሀኪሚ ወደ ተጋጣሚ የመጫወቻ ቦክስ ሴንተር የሚደረግ ኳስን እንግዲህ አብዛኛው ሜዳ ውስጥም ከሜዳ ውጭም ያለው የእግር ኳስ ቤተሰብ ሀኪሚ በቀጥታ ክሮስ ያደርጋል ብሎ ሲጠብቅ ለዢሮናው አማካይ ከዚህ በፊት በማርሴይ በፓናቶናይኮስ የነበረውን ቆይታ በተለይ በ2022 የኳታር ዓለም ዋንጫ ምታተኛ የነበረው አዘዲን ኡናሂ እንግዲህ ከኤሪያ ውጪ በግሩም ሹት አስቆጥሮ ሞሮኮን በጨዋታ አድቫንቴጅ እንድትወስድ ያስቻላትን የመጀመሪያ የጨዋታዋን ግብ 50ኛ ደቂቃ ላይ ከረፍት እንደገቡ ማስቆጠር ቻሉ። ከረፍት መልስ የሞሮኮ ደግሞ የማጥቃት እንቅስቃሴ የካናዳን ፕሬሲንግ ትራፕ ለመሻገር ደጋግሞ ከመሞከር ይልቅ በራሳቸው የመጫወቻ ክልል ካናዳን የበለጠ ለፕሬሲንግ የሚያመች አይነት እንቅስቃሴ እያደረጉ፣ ነገር ግን በአንድና በሁለት ተች አንድ ተጫዋች መቀነስን ነበር ሁለተኛ 45 ሞሮኮ አሻሽሎ የመጡት። በዚህ ሂደት እንግዲህ የካናዳ ተጫዋቾች አንድ ኳስ ላይ በዛ ብሎ ፕረስ ማድረጋቸው የሞሮኮ አማካዮችና በተለይ ሀኪሚ በአንድ ፓስ የካናዳን ፕሬሲንግ ሲቀንስ ትርፍ ተጫዋች ሆኖ ወደ
ሶስተኛ ሜዳ ክፍል ለመግባት ሞሮኮች በቁጥር ከፍ እያሉ ነበር የሚሄዱት። በዚህ የጨዋታ ሲስተም የመጀመሪያ 45 ስህተታቸውን ሁለተኛ 45 የቀረፉት ሞሮኮ በዚህ ውድድር ለመጀመሪያ ጊዜ በ90 ደቂቃ አነስተኛ ሙከራ ያደረጉበት ነው። አነስተኛ ሙከራ ብቻ ሳይሆን ያደረጉት ሙከራ 5 ነው። ኢላማውን የጠበቀ ሙከራ ያደረጉት 4 ነው። ከነዚህም መካከል 3ቱን አስቆጥረው ነው የወጡት። 60% ሾት ኮንቨርዥን ሬት ያለው ብቸኛ ብሔራዊ ቡድን እስካሁን ድረስ በአንድ ጨዋታ 60% ሾት ኮንቨርዥን ሬት ያስመዘገበ የትኛውም ብሔራዊ ቡድን የለም። ይሄ ማለት አጨራረስ ላይ የሞሮኮ ብሔራዊ ቡድን በትናንት ምሽቱ ሁለተኛ 45 በነበረው እንቅስቃሴ በጣም አስደናቂ ፊኒሽንግ ነበር ሲያሳዩ የነበረው። ከረፍት በፊት እንግዲህ ወደኋላ ልመልሳችሁና የቡድኑ ኮከብ ግብ አግቢ በዚህ ውድድር በጣም አስደናቂ ሱፐርስታር ከሆኑ ተጫዋቾች መካከል አንዱ የሆነው ሳቢሪ እንግዲህ ባጋጠመው የሃርምስትሪንግ ጉዳት ተቀይሮ መውጣቱን ተከትሎ በሱ ተቀይሮ የገባው የፊት መስመር ተጫዋች አራፍማኒ ነበር አንዷን ግን መጨረሻ ማስቆጠር የቻለውና የሞሮኮ የአማካይ ቁጥር ማነስ የበለጠ የቢልዳፑን ቁጥር ከዚህ ቀደም የነበሩ ንክኪዎችን ቁጥር በማሳጠር ወይም በመቀነስ የንክኪው ቁጥር ፈጣን ሆኖ ወደ ሶስተኛ ሜዳ ክፍል ለመሻገር መረጡ። በተለይ ከመሩ በኋላ ኳስን የበለጠ ከመቆጣጠር ይልቅ ኳስን ለካናዳን በመተው ካናዳ በፕሬሲንግ ነበር በሃይ ተርኖቨር እድሎች የሚፈጥረው። ኳስ በተቆጣጠሩ ቁጥሮች ደግሞ የካናዳ የሙከራ አቅም የመጀመሪያ 45 የነበረው አይነት ጥረት እየቀነሰ መጣ። የበለጠ ተጋጣሚን ያለ ኳስ ፕሬስ የማድረግ ባህሪን የካናዳ ብሔራዊ ቡድን የበለጠ ኦርጋናይዝድ ሆነ። ከረፍት መልስ አብዛኛውን ኳስ ካናዳ በያዘች ቁጥር ቻንሶችን ለመፍጠር አደጋዎችን ለመፍጠር እንደ መጀመሪያ 45 ሻርፕ አልነበሩ። ይሄ ደግሞ ቡድኑ ከተገነባበት አስተሳሰብ ነው። ምክንያቱም የበለጠ የማርች ቡድን ያለ ኳስ ፕረስ አድርጎ እዛው ተጋጣሚን ተጭኖ እድሎችን የመፍጠር ባህሪ ነው የምናስተውለው የማርችን ካናዳ እንዲሁም በሊድስ የምናውቀው የዚህ አሰልጣኝ የቡድን ባህሪ። በዚህ መሰረት እንግዲህ የአዘዲን ኡናሂ ግብ ለሞሮኮ ቀዳሚ ማድረግ ቻለች። ከዛም በኋላ እንግዲህ ጨዋታው ቀጥሎ ይሄ ተጫዋች በድጋሚ 80ኛ ደቂቃ ላይ የካናዳ ተጭኖ መጫወት ከፍ ባለበት ደቂቃ በመልሶ ማጥቃት ኢብራሂም ዲያዝ አመቻችቶ ያቀበለውን ኳስ በማስቆጠር ለራሱም ለሀገሩም ሁለተኛ ግብ አስቆጥሮ የሞሮኮን አሸናፊነት ድል ማድረግን ወደ 2 ግብ ያሰፋበት አጋጣሚ ነበር የተፈጠረው። ከዛም በኋላ 90 ሲደመር 8 ላይ አራፍማኒ አሁንም ከኢብራሂም ዲያዝ የተሻገረለትን ኳስ አስቆጥሮ 3-0 ሞሮኮ ማሸነፍ ችላለች እና በዓለም ዋንጫ ታሪክ በአንድ ቶርናመንት 4 ግብ የሆነ ኳስ አመቻችቶ በማቀበልም አዲስ ሪከርድ መስበር ችሏል። ኢብራሂም ዲያዝ የትኛውም የአፍሪካ ተጫዋች በዓለም ዋንጫ ታሪክ 4 ግብ የሆነ ኳስ አመቻችቶ ያቀበለ የለም። በተለይ የኢብራሂም ዲያዝ አይነት ደቂቃ ሜዳ ውስጥ ቆይቶ ይሄን ኦፕታ እንደሚለው ከሆነ ኢብራሂም ዲያዝ በታሪክ ብቸኛ ተጫዋች ነው 4 ግብ የሆነ ኳስ አመቻችቶ በማቀበል። ሶስተኛዋን ግብ ያስቆጠረው አራፍማኒ ደግሞ ከቤንች ላይ በመነሳት የአፍሪካ ተጫዋች ሆኖ በ3 ግብ ላይ ቀጥተኛ ተሳትፎ ያደረገ በዓለም ዋንጫ ታሪክ ብቸኛ ተጫዋች ነው። 2 ግብ አስቆጠረ፣ 1 ግብ የሆነ ኳስ አመቻችቶ በማቀበል። ይሄ ደግሞ በተለየ ሁኔታ የሞሮኮ ብሔራዊ ቡድን በዚህ ውድድር ያለውን ቀጥተኛ ተሳትፎ የሚያሳይ ነው። በነገራችን ላይ የአፍሪካ የካፍ ተወካይ ለሀገራችን ተወካይ ሀገራት በዚህ የ2026 የዓለም ዋንጫ 51 ግብ አስቆጥሯል እና በዚህ ቶርናመንት ከተወከሉ ሀገራት ውስጥ የካፍ ሁለተኛ ናቸው። የሀገራችን ተወካዮች የዩኤፋ ተወካዮች ቁጥር እንግዲህ እንደምታውቁት 21 ናቸው። እነሱ ከ50 በላይ ግብ አስቆጥረዋል። አሁን ሁለተኛ ሀገር ሆነዋል
ሁለተኛ አህጉር ሆነዋል አፍሪካና አብዛኛውን ፐርሰንት ደግሞ ማስቆጠር የቻሉት ሞሮኮ ናቸው። በአስገራሚ የዚህ ውድድር ጉዞ ቀጥሏል። እንዲሁም በተለየ ሁኔታ ደግሞ የሚነሳው ብቸኛ የአፍሪካ ቡድን ነው የሞሮኮ ብሔራዊ ቡድን በኖክአውት ስቴጅ ጨዋታ 3 ግብ ያስቆጠረ በታሪክ ለመጀመሪያ ጊዜ የሞሮኮ ብሔራዊ ቡድን ነው 3 ግብ በጥሎ ማለፍ ጨዋታ ማስቆጠር የቻለ። እያንዳንዱን ሪከርድ ተመልከቱ። በአንድ ጨዋታ 60% ሾት ኮንቨርዥን ሬት ያስመዘገበ የአፍሪካ ሀገር አይደለም። ከ1966 በኋላ በፊፋ ዓለም ዋንጫ ታሪክ የትኛውም ብሔራዊ ቡድን 60% ሾት ኮንቨርዥን ሬት ያስመዘገበ የለም። ምክንያቱም ከ5 ሙከራ 3ቱን ወደ ግብነት ነው የቀየሩት። ይሄ ማለት በጣም ክሊኒካል የአንድ ብሔራዊ ቡድን አቅም ሲሆን የሚታይበት ልዩ የሆነ ባህሪ ነው እና በተለየ ሁኔታ የተነሳ ትናንት የተገኘው የሞሮኮ ብሔራዊ ቡድን ድልን በተለየ ሁኔታ ካነሱባቸው የኦፕታ ስታቲክሶች መካከል አንዱ ይሄ ነው። በሌላ በኩል ደግሞ በትናንትናው ጨዋታ በጣም አስደናቂ የነበረው በተለይ ሁለተኛ 45 እስቲ ስለ አዘዲን ኡናሂ አንዳንድ ጉዳዮችን እናንሳ። ሌሎች ቁጥራዊ መረጃዎችንና ከሞሮኮ ጋር ተያይዞ የወጡትን ጉዳዮች እናነሳለን። ግን ይሄ ፕሌይ ሜከርን በተመለከተ የምታስታውሱ ከሆነ 2022 የኳታር ዓለም ዋንጫ የስፔን ብሔራዊ ቡድን በሞሮኮ ተሸንፋ ከውድድሩ ውጭ ስትሆን ከጨዋታው በኋላ የዛሬው የፒኤስጂ ሳይንቲስቱ አሰልጣኝ ሉዊስ ኤንሪኬ ስለ አዘዲን ኡናሂ አንድ ጉዳይ ተናግሮ ነበር። የዚህ ጨዋታ በእኛ የስፔን ብሔራዊ ቡድንና በሞሮኮ መካከል ትልቁ ልዩነት ያለው ኡናሂ ነው አሉ። ከአንዳንድ ይህን ተጫዋች በመግለጽ የሱን ሙቭመንት የሱን እያንዳንዱ የሜዳ ውስጥ የኳስ ንክኪ የዚህን ተጫዋች ሩጫ የዚህን ተጫዋች ተች መቆጣጠር አለመቻላችን ለተፈጠሩብንም አደጋ ለተመዘገበብንም ውጤት ዋነኛው ምክንያት ይሄ ተጫዋች ነው። ከራሳችን ስህተት ከሞሮኮ ጥንካሬ የበለጠ የዚህ ተጫዋች ቴክኒክ የጨዋታው ልዩነት ነበር ሲል ነው በጣም እያሞገሰ እና በቡድናችን ውስጥ ያጣነው የተጫዋቾች የግል የኳሊቲ ጥረት በሞሮኮ ብሔራዊ ቡድን በልዩነት ተቀምጧል። የዚህ ተጫዋች የእያንዳንዱ የኳስ ንክኪና በሞሮኮ ማጥቃት ላይ የነበረው ተጽዕኖ በእኛ ተጫዋቾች ቁጥጥር ውስጥ ለማቆየት ከአቅማችን በላይ ሆኗል። በአንድ ቦታ ላይ አልተገደበም። እያንዳንዱ የሞሮኮ የኳስ የመጫወቻ ክፍል ይገኛል። ይሄ ደግሞ የዚህን ተጫዋች ሙቭመንት የእኛ ተጫዋቾች እየተከታተሉ ፖዚሽናቸውን እያጡ ነው። ይሄ ፖዚሽን ማጣት ደግሞ ለሌሎች ለቡድን አጋሮቹ እድል ፈጥሯል። ለዛ የጨዋታው ልዩነት ኡናሂ ነበር እያለ ሉዊስ ኤንሪኬ በዛ የጥሎ ማለፍ ጨዋታ ሲያነሳ ነበር በወቅቱ። ትናንት ምሽትም ይሄ ተጫዋች ከረፍት መልስ በተለይ የጨዋታው ትልቁ ላይን ብሬኪንግ ፓስ ያደረገው ተጫዋች ለምሳሌ አሽረፍ ሀኪሚ 16 ላይን ብሬኪንግ ፓስ አድርጓል። በመስመሮች መሃል የሚደረግ ሰንጣቂ ኳሶች እና እነዚህን 16 ላይን ብሬኪንግ ፓስ ያደረገበት ፖዚሽን ደግሞ አብዛኛው 89.4% ፖዚሽኑ የሚገኘው ቀኙ ፉልባክ በመከላከል ፖዚሽን ላይ ሆኖ ነው። ከዚህ ውስጥ ሀኪሚ ካደረጋቸው 16 ላይን ብሬኪንግ ፓስ ውስጥ 14ቱን የተቀበለው ኡናሂ ነው። ይሄ ማለት የካናዳን የፕሬሲንግ ትራፕን ለመሻገር የተጠቀሙት ከረፍት በኋላ አንዱ የታክቲክ ዘይቤ ነው። ይሄ ተጫዋች ደግሞ የሚደነቅበት የጨዋታ ስታይሉ ኳስን ጠብቆ መቆየት ይችላል። ድሪብል ሲያደርግ የሚጠቀማቸው ስፔሶች፣ የሚያደርጋቸው እያንዳንዱ እንቅስቃሴዎች በእውቀት የተሞላ ነው። ይሄ ደግሞ የበለጠ የፈጠራ አቅሙን በሞሮኮ በኩል ከፍተኛ ያደርጓል። የዚህ ተጫዋች ቴክኒሻን መሆን በተለየ የሜዳ ውስጥ እንቅስቃሴ እያንዳንዱን ተች ወደ አደጋ መቀየር ይችላል። በትናንት ምሽቱ ጨዋታ ደግሞ በተለየ ሁኔታ ይሄ ፕሌይ ሜከር 2 ግብ ከተመሳሳይ ፖዚሽን ላይ ተገኝቶ በአስደናቂ ሁኔታ ሁለቱም ውብ ግቦች ነበሩ በኡናሂ በኩል የተቆጠሩትና የዚህ ተጫዋች በነገራችን ላይ የክለብ ኬሪር በጣም የሚያስገርም ነው። በማርሴ ኡጎር ቱዶር 3-4-2-1 ፎርሜሽን ነው የሚጫወተው።
የባክስሪ ሲስተም ደግሞ በእግር ኳስ ከሚበላቸው ወይም ከሚያሳጣቸው ተጫዋቾች መካከል አንዱ የ10 ቁጥር አውት ኤንድ አውት ፕሌይ ሜከሮችን በተለይ የዚህ ቡድን የጨዋታ እንቅስቃሴ የበለጠ ዲፌንስ ስትራክቸር ከሆነ ፕሌይ ሜከሮች ይበላሉ ወይም ከዚህ ሲስተም ጋር ፊት አይሆኑ። ምክንያቱም ሁለት ዊንገር እና ዊንግ ባክን ነው የሚጠቀሙት። ስለዚህ ለዚህ ተጫዋች የተለየ የሜዳ ውስጥ የፈጠራውን አቅም የሚያጎለብትበት ወይም የተለየ ፖዚሽን አይለይም በሜዳ ውስጥ ባለ እንቅስቃሴ። ለዛ ይሄ ተጫዋች ይነጠላል እና በኡጎር ቱዶር ምክንያት በማርሴይ ተጫዋቹ በዚህ ሲስተም ፊት አለመሆኑን ተከትሎ ወደ ፓናቲናይኮስ በውሰት ሄደ። በዛ የውድድር ዓመት እንግዲህ በፓናቲናይኮስ አስደናቂ ቆይታ አደረገ። ውሰቱን አጠናቆ ሲመጣ ከኡጎር ቱዶር ጋር አሁንም ታክቲካሊ መግባባት ስላልቻለ ይሄ ተጫዋች ለቆ ወደ ጂሮና ተዘዋወረ። ጂሮና ምንም እንኳን በስፔን በዘንድሮ የውድድር ዓመት ከሊጉ ቢወርድም ግን ኡናሂ ብቃቱን መልሶ ማግኘት እንደቻለና በጂሮና ራሱን በደንብ ዴቨሎፕ እንዳደረገ ተገልጾ ዛሬ ላይ እንግዲህ የተጫዋቹ በትራንስፌር ማርኬት በወጡ አንዳንድ ዘገባዎች ከሆነ ቪላሪያልን ጨምሮ የተለያዩ የስፔንና የጣሊያን ክለቦች ይሄን ተጫዋች ለማስፈረም ጥረት መጀመራቸው ተገልጿል እና የአዘዲን ኡናሂ አስደናቂ ቴክኒክ ለሞሮኮ ብሔራዊ ቡድን ሌላኛው የምሽቱ ድል አዲስ ትዕይንት ነበር። በነገራችን ላይ የሞሮኮ ብሔራዊ ቡድን ካለፈው ከኳታር ዓለም ዋንጫ በርካታ የተጫዋቾችን ለውጥ አድርጓል። እነ ኤልነዚሪ፣ እነ ሶፊያን ቡፋል፣ እነ ሳይስም የተለያዩ ተጫዋቾች እነ ሐኪም ዚያች በርካታ ተጫዋቾች እንግዲህ ሲነር ተጫዋቾች ከዚህ በፊት በትላልቅ ክለቦች የሚጫወቱ ተጫዋቾች አሁን ላይ በዚህኛው ስብስብ ውስጥ የሉ። የበለጠ ወጣትና በተለይ የአማካይና የፊት መስመሩ አማካይ እድሜ ደግሞ በዓለም ዋንጫ በጣም ዝቅተኛው እድሜ ነው። ለምሳሌ የአማካዩ እድሜ የአማካይ ክፍሉ እድሜ 24 ዓመት ነው በአጠቃላይ። የፊት መስመሩ ደግሞ 24 ዓመት ከ64 ቀን ላይ ነው የሚገኘው አታኪንግ ሰርዱና አማካይ ክፍሉ። ይሄ በተለየ ሁኔታ በዚህ የውድድር ዓመት አዲሱን ጀኔሬሽን ይዞ በመምጣት ነው እንግዲህ በኳታር ዓለም ዋንጫ ያኛው ጀኔሬሽን እንግዲህ እስከ ግማሽ ፍጻሜ ተጉዘው በፈረንሳይ ተሸንፈው ነበር ከግማሽ ፍጻሜ ወድቀው እንግዲህ በደረጃም አራተኛው ነው ያጠናቀቁት በክሮኤሺያ ከተሸነፉ በኋላ። አሁን እንግዲህ በድጋሚ ሩብ ፍጻሜ መድረስ ችለዋል። የኳታር ዓለም ዋንጫ በፈረንሳይ ተሸንፈው ከውድድሩ ሲወጡ በጣም አሳዛኝ ተሸናፊ ነበሩ በውድድሩ። ምክንያቱም ፖርቱጋል፣ ስፔንን ትላልቅ ሀገራትን እያሸነፉ ነበር የመጡት። በተለይ ደግሞ በኳታር ዓለም ዋንጫ የጎዳቸው ጉዳይ 120 ደቂቃ በርካታ ጨዋታዎችን ማድረጋቸውን ተከትሎ ነው። አሁን እንግዲህ ፈረንሳይን የበለጠ የነባፔን ክሊኒካል የሆነውን ፈረንሳይ ሩብ ፍጻሜ ላይ ያገኛሉ። ለመበቀል የሚያስችል አቅም አላቸው ወይ? ያ ጨዋታ ጊዜው ሲደርስ የምናነሳው ነው። ነገር ግን በትናንት ምሽቱ ጨዋታ የሞሮኮ ብሔራዊ ቡድን ቅሬታ ነበረው። ምክንያቱም ከካናዳ ብሔራዊ ቡድን የ24 ሰዓት የሪከቨሪ አድቫንቴጅ ተወስዶበት ነው። 24 ሰዓት ካናዳ ቀደም ብላ ነው የተጫወተችው። ይሄ ደግሞ የበለጠ ለሞሮኮ ብሔራዊ ቡድን የሪከቨሪ ጊዜውን ያሳጥራል። በሁለተኛ ደረጃ ደግሞ ሞሮኮ 120 ደቂቃ ከኔዘርላንድ ጋር ተጫወታ በመለያ ምት አሸንፋ ነው የመጣችው። ይሄ የሰዓት እስኬጁል ተገቢ አይደለም በሚል የሞሮኮ ብሔራዊ ቡድን ቅሬታ ነበራቸውና የመጀመሪያ 45 የነበራቸው ተነሳሽነት፣ ፍላጎትና ጫናን የመቋቋም አቅም ብቻ ነው በጥሩ የሚነሳው እንጂ ብልጫው የካናዳ ብሔራዊ ቡድን ያ የ24 ሰዓት ልዩነት ምን ያክል የሪከቨሪ ጊዜ የተጫዋቾችን የሜዳ ውስጥ እንቅስቃሴ ልዩነት እንደሚፈጥር በደንብ ያስተዋልንበት ነው። የሞሮኮ ብሔራዊ ቡድን የነበራቸው መዘናጋት፣ የነበራቸው ንቃት፣ በተለይ ፕሬሲንጉን ለመቋቋም የመረጡት የጨዋታ ታክቲክ ብዙም ውጤታማ አልነበረም። ግን ግብ ሲያስተናግዱ መውጣታቸው
በጣም ለሁለተኛው 45 በተለየ የጨዋታ አማራጭ መጥተው እንግዲህ በድል ተወጥተው እስካሁን ድረስ በዚህ ውድድር እንግዲህ ከአፍሪካ ሀገራት አስደናቂ ጉዞ እያደረጉ ነው የሚገኙት። የሞሮኮ ብሔራዊ ቡድን ጉዞ በጣም አስደናቂ ነው። በነገራችን ላይ ከአፍሪካ ከሁሉም ሀገራት በዓለም ዋንጫ ከተሳተፉ የኖክአውት ስቴጅን በማሸነፍ በታሪክ 8 ጊዜ ነው የአፍሪካ ሀገራት ያሸነፉት የጥሎ ማለፍ ጨዋታ። ከ8ቱ ግማሹን 4ቱን ያሸነፉት ሞሮኮ ናቸው። ከዛ ውጪ ካሜሮን 1 ጊዜ፣ ሴኔጋል 1 ጊዜ፣ ጋና 1 ጊዜ፣ ግብፅ 1 ጊዜ ነው ማሸነፍ የቻሉት። የተቀሩትን 4ቱን የጥሎ ማለፍ ጨዋታ ማሸነፍ የቻሉት የሞሮኮ ብሔራዊ ቡድን ነው። ይሄ በተለየ ሪከርድ በዚህ ውድድር ላይ የሚነሳ ነው እና የሞሮኮ በዚህ የዓለም ዋንጫ ጉዞ አንደኛ በታሪክ ለመጀመሪያ ጊዜ በኖክአውት ስቴጅ 3 ግብ ያስቆጠረ ብቸኛ ሀገር ሆነ። በተለየ ሁኔታ ተጋጣሚን የሚያሸንፉበት መንገድ አስደናቂ ሆኖ እስካሁን እንደቀጠለ ነው። በቀጣይ እንግዲህ ከባዱ ፈተና የዚህ ውድድር ተመራጯ ሀገር ወይም ቅድሚያ የተሰጣትን ፈረንሳይን የምትገጥመው። የሞሮኮ ታክቲክ መረጋጋት፣ የወጣት ተጫዋቾች በሜዳ ውስጥ ያላቸውን ንቃትና የሚጫወቱበት መንገድ በተለይ ስፔስ ያለበትን ቦታ እየፈለጉ ሳይሆን የራሳቸው ተጫዋች ነጭ ማሊያ የለበሰ ወይ ቀይ የለበሰ ባለበት ኤሪያ ላይ ነው ፓስ የሚያደርጉት። በየትኛውም የአደጋ ክልል ከባድ ጫና ውስጥም ቢሆኑ ከጫና ውጭም ቢሆኑ ኳስን መሰረት ያደረገ ሲስተም ስለሆነ አንደኛ በብዛት ለስህተት አይዳረጉም። ይሄ የፓስ ክፍተት አደጋ የሚፈጥርበት ቡድን አይደለም። የሚያደርጉት ደግሞ የሽግግር እንቅስቃሴ አደጋ ለመፍጠር የበለጠ ቡድኑን ፍሌክሰብል አድርጓል እና የሞሮኮ ብሔራዊ ቡድን ዩሮፒያን ስታይል ያለው ዩሮፒያን ተች ያለው አስደናቂ ብሔራዊ ቡድን ነው። ይሄ ደግሞ የበለጠ በዚህ ውድድር በተለይ ኔዘርላንድን የበለጡበት መንገድ ለአብዛኛው ለአፍሪካ ሀገራት ትምህርት የሚሆን ለምሳሌ አይቨሪ ኮስት ከመራሽ በኋላ የምትከላከልበት መንገድ፣ ግብፅም ምንም እንኳን ወደ ቀጣዩ ዙር ብታልፍ ያላቸው የመከላከል ስትራክቸር ካስቆጠሩ በኋላ እንደገና የሴኔጋል ብሔራዊ ቡድን ዋጋ የከፈሉበት ከቤልጅየም ጋር ያንን የመሰለ እድል የ2-0 አድቫንቴጅን አሳልፎ የሰጡበት የጨዋታ መንገድ የተለያየ ፋክተር ሊኖረው ይችላል። ሜዳ ውስጥ ግን የተጠቀሙት የጨዋታ ስታይል የአብዛኛው ተመሳሳይ ባህሪ ነው። ይሄ ደግሞ ዋጋ አስከፍሏል። የጋና ብሔራዊ ቡድን ለምሳሌ ከኮሎምቢያ ጋር የተጫወቱበት የጨዋታ መንገድ ብቸኛ ብሔራዊ ቡድን ከአህጉራችን ከተጓዙ አስደናቂና አስተማማኝ ብሔራዊ ቡድን የሞሮኮ ብሔራዊ ቡድን የትኛውንም ብሔራዊ ቡድን ለማሸነፍ በያዙት የጨዋታ ሲስተም ምንም አይነት ለውጥ የበለጠ እንደውም ማሻሻያ አድርገው ነው የሚመጡት። ምክንያቱም በትናንትናው ጨዋታ የብሔራዊ ቡድኑ ዋናው ሴንተር ባክ ወይም ቋሚ በዚህ ውድድር ለተከታታይ ሳምንት በቋሚነት የጀመረው ሳላ አዲኒን ተጎድቶ በሃርምስትሪንግ ጉዳት ምክንያት በዚህ ጨዋታ መገልገል አልቻሉ። በዚህ ምክንያት ደግሞ ሀላይን ነበር በሱ ፖዚሽን ላይ ተክተው መግባት የቻሉት። ነገር ግን ይሄ ተጫዋች ገና ጨዋታው በጀመረ በጊዜ ነበር ቢጫ ካርድ የተመለከተው። ጫናው ቀላል አይደለም። የመጀመሪያ የዓለም ዋንጫ ጨዋታ ነው። ይሄ ግራኝ እግር ሴንተር ባክ እንግዲህ ያጋጠመው ጉዳት ለትናንት ምሽቱ ጨዋታ ብቁ አላደረገውም። ይህንን ተከትሎ ነው በሌላ አማራጭ የተሰለፉት። እዚህ ላይ ደግሞ ሳቢሪ ተጎዳ ከረፍት በፊት። ስለዚህ ክፍተቱን የሚሞሉት እንደ ቡድን ስለሆነ የተጫዋች ጉለት በቡድን እንቅስቃሴ ላይ ተጽዕኖ አይፈጥርም። ይሄ ነው የአንድ ቡድን ጤናማ ግንባታና ባላንስ አስተሳሰቡ እንጂ የተጫዋች መግባት፣ መውጣት፣ መቀየር የሚያመጣው ምንም አይነት ለውጥ የለም። ከዚህ በፊት ደግሞ የምናውቀው የሞሮኮ ብሔራዊ ቡድን በአፍሪካ ዋንጫ ያኔ በነበረውም የኳታር ዓለም ዋንጫ ግብ እስከሚያስቆጥር ነው ተጋጣሚን ፋታ በሚነሳ ፕሬሲንግ እና ብልጫ ማስጨነቅ ውስጥ የሚቆየው። ግብ ካስቆጠረ በኋላ ደግሞ የበለጠ ያፈገፍጋል፣ የመከላከል ስትራክቸሩን ኮምፓክት ያደርጋል እንጂ ማጥቃቱን በጀመረበት ቴምቦ አይቀጥልም። ይሄ የሞሮኮ ብሔራዊ ቡድን ግን ለየት የሚያደርገው በጀመረው እንቅስቃሴ የበለጠ ቴምቦን ከፍ እያደረገ ብልጫ ቢወሰድበት ግብ ቢቆጠርበት ይሄ ድንጋጤ ውስጥ የሚገባ የሚረበሽ ብሔራዊ ቡድን አይደለም።
ቀለል አድርጎ የጀመረበትን የጨዋታ ስታይል የበለጠ ተጋጣሚ ላይ ያከበደ፣ ነገር ግን ለተጫዋቾቹ ከኳስ ጋር የሚቆዩበት ደቂቃ ከፍተኛ ስለሆነ በእርጋታና ዝግ ባለ ቴምቦ አስገራሚ ብልጫ ወስዶ ነው የሚያስቆጥረው። ይሄ ደግሞ የእነሱን ጥንካሬ የበለጠ ተገማች እንዳይሆኑ ተጋጣሚ የኔዘርላንድ አይነት ትልቅ ብሔራዊ ቡድን በአንድ ቡድን ውስጥ ከ4-5 ቋሚ በክለብ ደረጃ ቅድሚያ የሚሰጣቸው ትላልቅ ተጫዋቾች ያሉበት የኔዘርላንድ ብሔራዊ ቡድን እንኳን የመጀመሪያ ሙከራ ለማድረግ የፈጀባቸው ደቂቃ፣ ለምሳሌ የምታስታውሱ ከሆነ በአፍሪካ ሀገራት ክለቦችና ብሔራዊ ቡድኖችና በዩሮፒያን ሀገራት መካከል በተደረገ የእርስ በርስ ግንኙነት በታሪክ ለመጀመሪያ ጊዜ ነው የዩሮፒያን ብሔራዊ ቡድን በአፍሪካ የመጫወቻ ቦክስ ውስጥ ከ19 በላይ ተች በ120 ደቂቃ መንካት ያልቻሉበት ጨዋታ 19 ተች። ነገር ግን ሞሮኮ በኔዘርላንድ የመጫወቻ ቦክስ ውስጥ 49 ኳስ ነበር መንካት የቻለችው። የነበረው የፖሴሽን 706 ነው አይደል? ፓስ አኩሬሲ ልዩነት ያለው ውጤታማ ፓሶች በሁለቱ ብሔራዊ ቡድኖች መካከል 706 ልዩነት አለ። የተሳኩ የፓስ ሲኩዌንስ ልዩነት ማለት ነው። በዚህ ደረጃ ደግሞ ዶሚኔት ያደረጉትን ተጫዋቾች እድሜ ያላቸው ኤክስፒሪየንስ የብሔራዊ ቡድን ቆይታን ስንመለከት ያለው ጋፕ በጣም ሰፊ ነው። ስለዚህ አስተሳሰብ እንጂ አንድ ብሔራዊ ቡድን ይዞ በተጓዘው የተጫዋቾች ጥራት አይደለም፣ በገነባው የጨዋታ ስታይል ነው። ይሄ ደግሞ የሞሮኮ ብሔራዊ ቡድን በዚህ ዓለም ዋንጫ የአፍሪካ ሀገራት አብዛኛው ብሔራዊ ቡድን በየትኛው አስተሳሰብ ቅኝት ውስጥ መቆየት እንዳለበት በቂ ማስረጃ እየሰጡ ነው። ለሁለተኛ ጊዜ በኳታር ዓለም ዋንጫ ያሳዩን፣ አሁን እንደገና በዚህ ዓለም ዋንጫ እያሳዩን ነው። ይሄ ደግሞ የበለጠ በአህጉራችን የሚገኙ ብሔራዊ ቡድኖች እንግዲህ በዚህ አይነት አስተሳሰብ ውስጥ ቢገነባ የበለጠ የተጫዋቾችን እድገት ውጤታማና ስኬታማ ነው የሚሆኑ። ለምሳሌ በትናንትናው ጨዋታ ሶፊያን አምራባት ተቀይሮ ነው የገባው። የበለጠ የመጨረሻዋን ደቂቃ ጌሙን ኮንትሮል ለማድረግ የበለጠ ለመከላከል። ግን ከዚህ በፊት የነበሩ አሁን የ17 ዓመት እና አዩብ ባውዲን አሰልጣኙ ሲያጫውት ሌሎች አማካዮችን ሲያጫውት ያላቸው የብሔራዊ ቡድን ቆይታ ጠለቅ ብሎ ለተመለከተ እነዚህ ተጫዋቾች እድሜያቸው አሁን እነ ኤልአናዊን በሊቨርፑል እንደውም በቅርብ ይፈለጋል የሚባለው የሮማ አማካይ 25 ዓመቱ፣ እነ ባውዲ 18 ዓመቱ ነው። እነዚህ ሁለት ተጫዋቾች የሚሰለፉት ከሶፊያን አምራባት ቅድሚያ ተሰጥቷቸው፣ ግን ያላቸው የብሔራዊ ቡድን ኤክስፒሪየንስ በጣም ትንሽ ነው። እንደውም እነ አዩብ ባውዲ በቋሚነት መሰለፍ ወይም ደቂቃ ማግኘት የጀመሩት በሞሮኮ ብሔራዊ ቡድን በጁን የወዳጅነት ጨዋታ ማርች ላይ በነበረው የኢንተርናሽናል ብሬክ ነው የመጀመሪያ ጥሪ ደርሷቸው መጫወት የጀመሩት። ግን በዚህ ትልቅ ስቴጅ የመጀመሪያ የሲኒየር ጨዋታውን ማድረግ የጀመረ ተጫዋች ቅድሚያ የሚሰጠው ከሆነ እዚህ ቡድን ላይ የተገነባው አስተሳሰብ እንጂ ልምድ፣ ኤክስፒሪየንስ፣ በክለብ ደረጃ ይጫወታል ስም ምናምን አይደለም። አቅም ነው፣ አስተሳሰብ ነው፣ የጨዋታ ስታይል ነው። ይሄ ደግሞ የአንድን ብሔራዊ ቡድን ዘላቂነት በእንዲህ መልኩ ዋስትና ይሰጣል። ሌሎች አፍሪካ ሀገራት ከውድድሩ የወጡበት ካራክተር አንድ አይነት ማስቆጠር ይችላሉ። ከዛም በኋላ ያንን ግብ ለማስጠበቅ ነው ጥረቱ፣ ያለ ኳስ ነው። ግን የሞሮኮ ብሔራዊ ቡድን ያንን የግብ ልዩነት የሚያስጠብቀው ድጋሚ በዛው በጀመረበት ስታይል እዛው እያጠቃ ነው። ምክንያቱም በእግር ኳስ በተለይ በዘመናዊ እግር ኳስ የበለጠ ለው ብሎክ ውስጥ መቆየት የበለጠ ለስህተት መጋለጥ ነው። የበለጠ ደግሞ በተከላከሉ ቁጥር አደጋን በተደጋጋሚ እላይ ላይ መጥራት ነው። ተደጋጋሚ አደጋ ግን ተጋጣሚን የማሰቢያ ጊዜ እንደመፍቀድ ደግሞ ከባድ የጨዋታ ስትራክቸር የለም። በቀላሉ መብቴ ለማግኘት አንድ ቡድን በሚከላከል ስትራክቸር ላይ አሰልጣኙ ቢያንስ በየትኛው መንገድ ማስከፈት እንዳለበት የዛ የተጋጣሚ የ20 እና 25 ደቂቃ መከላከልን ጥንካሬ ተመልክቶ ያሉትን አማራጮች ቀያይሮ መብቴ ማምጣት ይችላል። ለተጋጣሚም የማሰቢያ ጊዜ መፍቀድ ነው። የበለጠ በእንዲህ መልኩ
መከላከልና የሞሮኮ ብሔራዊ ቡድን አሁንም በአስተማማኝ የጨዋታ ስታይልና አሸናፊነት ጉዟቸውን በአስደናቂ ሁኔታ ቀጥለዋል። የማርችም ካናዳ በዚህ ጎልደን ጀነሬሽን እንግዲህ ጥሩ ብሔራዊ ቡድን ገንብቶ ጥሩ እግር ኳስ አሳይቶናል። ማርችም ክሬዲት ሊሰጠው ይገባል። ካናዳን እንግዲህ በጥሩ ሁኔታ ለዚህ ውድድር አቅርቦ የመጀመሪያ አዘጋጅ ሀገር ናት። እንግዲህ ከዚህ ውድድር ውጭ የሆነች ሜክሲኮ እና አሜሪካ አሁንም በውድድሩ ላይ ያሉ በጥሎ ማለፍ እንግዲህ የራሳቸውን ምድብ ተደልድለው ኖክአውት ስቴጅ ተደልድለው እንግዲህ ጨዋታቸውን ፊክስቸራቸውን እየጠበቁ ነው የሚገኙት። ዛሬ ከሚደረግ ጨዋታ እንግዲህ ቅድመ ጨዋታ ግምገማ የምናደርግበት የብራዚልና የኖርዌይ ጨዋታ 5 ሰዓት ይደረጋል። ሜክሲኮ ከእንግሊዝ ሌሊት 9 ሰዓት ላይ የሚደረግ ጨዋታ፣ ሌሊት 9 ሰዓት ላይ ነው ይሄ ጨዋታ የሚደረገው። እነዚህ ሁለት ትላልቅ ጨዋታዎች ዛሬ ይጠበቃሉ። ከዚህ ፕሮግራም በመቀጠል ግን በቀጥታ ትኩረት የምናደርገው የምሽቱን አስደናቂ የፈረንሳይን ድል ጥብቅ የሆነው የፓራጓይ ብሔራዊ ቡድን መከላከል አካል ብቃት፣ በተለይ የዳኝነት ውሳኔውና የዳኛው ጨዋታውን የመራበት መንገድ በርካታ ትችት ዳኛው እያስተናገደ ነው። በተለይ ለፓራጓይ ተጫዋቾች የሰጠው ከፍተኛ ነፃነት በሚል እና ይህንን ተከትሎ እስቲ የሚወጡ መረጃዎችን አካተን ከዚህ ፕሮግራም በመቀጠል የኪሊያን ኤምባፔ ሌላኛው አስደናቂ ምሽትና ሪከርድ ከፈረንሳይ ብሔራዊ ቡድን ጋር አሁንም እንደቀጠለ ነው። ይሄ ተጫዋች ከሜሲ እኩል 7 ግብ ላይ መድረስ ችሏል። ግን ባደረገው የግብ ተሳትፎ አሁን የዓለም ዋንጫ ኮከብ ጎል አግቢነትን እየመራ ነው የሚገኘው። እስቲ የኪሊያን ኤምባፔንና የፈረንሳይን የምሽቱን ጨዋታ እስካሁን ድረስ በቶርናመንቱ 5 ተጫዋቾች 24 የግብ ተሳትፎ አድርገዋል። 24 የፈረንሳይ 5 ተጫዋቾች ብቻ። ይሄ ደግሞ የዚህም ቡድን አስገራሚ የፊት መስመር ጥምረትን ከሚያሳዩ ምልክቶች አንዱ ነው። እስቲ ይህንን ፕሮግራም ላይክ እያደረጋችሁ ተደራሽነቱን ከፍ እንድታደርጉ፣ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቻናላችንን እየተቀላቀላችሁ ከሀገር ውጭ የምታደምጡ ደግሞ በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ እያደረጋችሁ ሞሮኮ ካናዳን 3-0 ያሸነፈችበትን ጨዋታ በእንዲህ መልኩ ተመለከትን። በፈረንሳይ ፓራጓይ ጨዋታ ተመልሰን እንመጣለን። ሰላም ቆዩ።